በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም በጤና በፍቅር በአንድነት አደረሳችሁ። እዚህ ዕለት እዚህ ቀን እዚህ ሰዓት ያደረሰን አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ዛሬም ዘወትርም የተመሰገነ ይሁን። እንዲሁም እሱን ያስገኘችልን እናታችን ቅድስት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን አቁራሪተ መዓልት ሰዓሊተ ምሕረት ምሕራገ ጸሎት ለአባ ሕርያቆስ ለበላዔ ሰብእ ለቅዱስ ኤፍሬም የተለመነች እመቤታችን ቅድስት ድንግል ማርያም ስሟ ከጽንፈ ዓለም እስከ ጽንፈ ዓለም የተመሰገነ ይሁን። እንዲሁም የመላእክት የጻድቃን የሰማዕታት የደናግል የመነኮሳት ሁሉም እንደየክብረ ሞገሳቸው ስማቸው የተመሰገነ ይሁን። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ስናስብ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በኮከብ ተመርተው የመጡ ሰብአ ሰገሎች ስለምን መጡ? ስንት ነበሩ? ስማቸውስ ማን ማን ይባላል? እነዚሁስ ምን ምን ይዘውለት መጡ? ከየትስ ሀገር ተነሱ? የሚለው አጠር ባለ ሁኔታ እናያለን ማለት ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ሰብአ ሰገልን ሊያቀርቡ የመጡ የተነሱ በአጠቃላይ እነዚህ ጠቢባን የተነሱት ከቦታቸው ወይም ከሀገራቸው የተነሱት 12 እንደሆኑ ይነገራል። ነገር ግን በተለያየ ምክንያት በተለያየ ችግር 9ኙ ወደ ሀገራቸው ተመልሰዋል። ነገር ግን እነኚህ 9ኙ ወደ ሀገራቸው ሲመለሱ 3ቱ ሰብአ ሰገሎች ወይም 3ቱ ነገዶች ኢየሩሳሌም ደርሰው ከቤተልሔም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እጅ መንሻቸውን አቅርበዋል። እጅ መንሻቸውን ሲያቀርቡ እነዚህ 3ቱ ሰብአ ሰገሎች ማን ማን ይባላሉ? ስማቸው እነዚህስ በምን ይታወቃል? የሚለውን ነገር ቀጥንት አባቶቻችን ያስቀመጡልን ወይም ጥንታዊ መጽሐፍ ወይም ታሪክ ጽፎ ያስቀመጠው ስማቸው አንደኛው ባልታዛር፣ ሚልኪዮርና ጋስፎር ይባላሉ። ባልታዛር የተባለው የኢትዮጵያ ንጉሥ እንደሆነ ወይም የኢትዮጵያ ሀገር በኢትዮጵያ በምትጠራው የዚች የኢትዮጵያ ሀገር ገዢ እንደነበር ይነገራል። ታሪክ እንደሚያስረዳ ማለት ነው። ሚልኪዮር የሚባለው ደግሞ ንጉሠ ፋርስ የፋርስ ንጉሥ እንደሆነ፣ ጋስፎር የሚባለው ደግሞ የህንድ ንጉሥ እንደነበረ ይነገርለታል ማለት ነው። እነዚህ 3ቱ ታዲያ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ወደ ቤተልሔም ደርሰው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሰግደዋል። ሲሰግዱም ሳጥናቸውን ከፍተው እጅ መንሻ አቅርበውለታል። ያቀረቡለትም እጅ መንሻ ወርቅ፣ ዕጣን፣ ከርቤ ነበረ። ስለምን ወርቅ አቀረቡለት? ስለምን ከርቤ አቀረቡለት? ስለምን ዕጣን አቀረቡለት? የሚለውን ስናይ ወርቅ ስለ ንግስናው አቅርበውለታል። ዕጣን ደግሞ ስለ ክህነቱ አቅርበውለታል። ከርቤ ደግሞ ስለ ክቡር ሞቱ አቅርበውለታል። ወርቅ ስለምን አቀረቡለት ስንል ሰፋ አድርገን ስናየው ወርቅ ንጹሐ ባህሪ ነው፣ ንጹሕ ባህሪ ነው ሲሉ፣ ዕጣን ሙሐዝ ነው፣ ሙሐዘ ባህሪ ነው ሲሉ፣ ከርቤ ስለምን አቀረቡለት ቢባል ከርቤ የተሰበረውን ይጠግናል፣ የተለያየውን ያገናኛል፣ አንድ ያደርጋል። ይኸውም አንተ ከነገደ መላእክት የተለየውን አንዱን አዳም አንድ ታደርጋለህ ሲሉ፣ ከነገደ መላእክት የተለየው አዳም ይህንን አዳም አንድ ታደርገዋለህ ሲሉ ከርቤን አቅርበውለታል ማለት ነው። በሌላ መንገድ ደግሞ ወርቅ ስለምን አቀረቡለት ብንል ወርቅ ከዚህ በፊት የምናቀርብላቸው ወይም የምናነግሳቸው ንጉሶች የተፈጠሩ ኋላም የሚያልፉ ቀድመው የተፈጠሩ ኋላም የሚያልፉ ነገር ግን አንተ ደግሞ ቀድሞ ያልተፈጠርክ ኋላም የማታልፍ ነህ ሲሉ፣ ዕጣን ስለምን አቀረቡለት ብለን ሰፋ ስናድርገን ስናየው ዕጣን ያቀረቡለት ከዚህ በፊት የምናጥናቸው ወይም የምናቀርብላቸው ዕጣን የምናቀርብላቸው ጣዖታቶች ቀድመው የተፈጠሩ ኋላ የሚያልፉ ነገር ግን ቀድመ ያልተፈጠርክ ኋላም የማታልፍ አምላክ ነህ ሲሉ ይህንን አቅርበውለታል። ከርቤ ስለምን አቀረቡለት ብንል ደግሞ ከርቤ የተሰበረውን አንድ የሚያደርግ የተለየውን አንድ የሚያደርግ የተሰበረውን አንድ የሚያደርግ ስለሆነ አንተ ደግሞ ከነገደ መላእክት ተለይቶ የነበረውን ይህንን አዳም አንድ ታደርገዋለህ ሲሉ ከርቤ ያቀርበውለታል ማለት ነው። እነዚህ ሰብአ ሰገሎች ወደ ጌታ ወደ ኢየሱስ ክርስቶስ ወደ ጌታችን ወደ አምላካችን ወደ ኢየሱስ ክርስቶስ ገብተው ከሰገዱ በኋላ ሲወጡ አንደኛው ምን የሚያምር ሽማግሌ ነው አለ።
ሁለተኛው ደግሞ አረ የምን ሽማግሌ ወጣት ነው አለ። ሶስተኛው ደግሞ አረ የምን ወጣት ሕፃን ነው አለ። ይሄንን ነገር እናረጋግጥ ብለው ድጋሚ ገቡ። ድጋሚ ቢገቡ ሽማግሌ ሆኖ ለታየው ጎረምሳ ሆኖ ታየው፣ ጎረምሳ ሆኖ ለታየው ሕፃን ሆኖ ታየው፣ ሕፃን ሆኖ ለታየው ሽማግሌ ሆኖ ታየው። ይሄን ጊዜ ሁለቱም ወጥተው አንተ እንዳልከው ተባባሉ። በዚህን ጊዜ መልአኩ መጥቶ ሁላችሁም እንዳላችሁት ነው አላቸው። ይህ ነገር ገብተን ብናረጋግጥ ብለው ለሶስተኛ ጊዜ ገብተው ገቡ። በሶስተኛ ጊዜ ሲገቡ ልክ መጀመሪያ እንዳዩት ታያቸው። እጹብ እጹብ ብለው አድንቀው ሄደዋል ወደ ሀገራቸው። እነዚህ ሶስቱ ሰብአ ሰገሎች ወደ ሀገራቸው ሲሄዱ ወደ ሀገራቸው ሲሄዱ እናታችን ቅድስት ድንግል ማርያም የገብስ እንጀራ ጋግራ ሰጣቸው ነበረ። የገብስ እንጀራ ጋግራ ሰጣቸው። ያንን 2 ዓመት የፈጀባቸውን መንገድ በ40 ቀን ተጉዘው ሀገራቸው ደርሰዋል። ሀገራቸው ሲደርሱ ይህንን የጽድቅ ምግብ ከሀገራችን ይዘን አንገባም ብለው ከበሩ ቀብረውት ሄደዋል። ከዚህን ጊዜ እነኛ የቀሩት ፈላስፎች አገኛችሁት ሰገዳችሁለት ብለው ሲጠይቋቸው አዎ ሰገድንለት አገኘነው አሉ። በዚህን ጊዜ ይሄንን ሲሉ የያዛችሁት ምልክት ምንድነው አሳዩን አሏቸው። እነሱም እናቱ የሰጠችን እንጀራ አለ ብለው ከበሩ ወስደው አሳዩአቸው። ሲሄዱ ያ ይዘው የመጡት እንጀራ ሲጨስ ታያቸው። ይህ ሰብአ ሰገሎች ያደረጉት ድንቅ ታምር ነው። ሌላው ምንድነው? ጋድ ማለት ምትክ ወይም ለውጥ ማለት ነው። ይህ ጋድ እንድንጾመው አባቶቻችን ያውጀውልናል። ይህ ደግሞ ድራረ ልደት ወድራረ ጥምቀት ይለዋል። የልደት ምሽትና የጥምቀት ምሽት። በጥምቀት እና በልደት በዓል ይህ የልደት በዓልና የጥምቀት በዓል በዓርብ በሮብ ቢውል እነዚህን ቀናቶች ከኋላ ወይም ሮብ ቢውል ማክሰኞ ጾመን ሮብ ስጋ እንድንበላ ወይም እነኚህ የጾም ምግቦችን እንድንበላ፣ ዓርብ ቢውል ሐሙስ ጾመን ዓርብ ስጋ ምግቦችን ወይም እነዚህ ፍስክ የምንላቸው ምግቦች የጾም ምግቦች እንድንበላ የሚሆን ከወዲሁ። ይሄ ጋድ ማለት ምትክ ማለት ወይም ፈንታ ወይም ልዋጭ ማለት ነው። ይህ ልዋጭ የተባለው ምክንያት ከኋላ ሮብ የሆነውን ማክሰኞ እስከ ምሽት ስለምንጾም፣ ዓርብ የነበረውን ሐሙስ እስከ ምሽት ስለምንጾም፣ ስለዚህ ይሄንን ነው ማለት ነው። ሌላው ምንድነው? እነዚህ ነገስታቶች ከየት ተነሱ የሚለውን ስናይ ቅድም እንዳየነው ነገስታቶቹ ከአረብ ተነስተዋል። እነዚህ ጠቢባኑ በኮከብ እየተመሩ ስለምን በኮከብ ጌታ ኢየሱስ ክርስቶስ መወለዱን ስለምን አወቁ? ጌታ ኢየሱስ ክርስቶስ መወለዱን ስለምን አወቁ ይባል የነዚህ የጠቢባኑ አባታቸው ፈላስፋ ነበረ። በዚህን ጊዜ ከዕለታት አንድ ቀን በባህር ዳር እየተፈላሰፈ ሳለ ምስለ ፍቁር ወልዳ እናታችን ድንግል ማርያም ወይም ድንግል በጨረቃ ላይ ልጇን ታቀፋ ያያል። ድንግል በጨረቃ ላይ ልጇን ታቀፋ ያያል። ይህን ጊዜ በሸራ ይስለውና በኋላ በዚህ ዘመን ይህ ጨረቃ ወይም ይህ ኮከብ ሲወጣ ሰማያዊ ንጉስ ይወለዳል፣ ለዚህም ንጉስ ሄዳችሁ ስገዱለት፣ አምሃም ወይም እጅ መንሻም አቅርቡለት ብሏቸው ነበርና ይህንን በማሰብ እነዚህ ሶስቱ ሰብአ ሰገሎች ጌታ ኢየሱስ ክርስቶስን ለማየት ጌታ ኢየሱስ ክርስቶስ ጋር ደርሰው ለመስገድ ለመባረክ በቅተዋል ማለት ነው።